ሰው እስኪመጣ ትንሽ እናወራና ከዛ ድጋሚ እንሞክረዋለን። አብይ ጾም እንዴት ነው? እየጾምሽ ነው? እንግዲህ እየሞከርን ነው። ብዙም ሳይሆን መዳም ቤት ያው ትንሽ ከባድ ነው። ሁሉም ወተት ምናምን ስለሚሆን ያገኘሽውን አትበይም። ትንሽ ከብዳል። ማቄ የገባ ሰው አለ እንዴ? እኔ ጋር ቆይ እስኪ አንቺዎች ግን ማለት ነው እነ ጥያቄ ብጠይቅሽ ደስ ይልሻል? ብታስተምሪኝ ምናምን ከሃይማኖት ጋር ተያይዘው ማለት ነው። እኔ እኮ ተማሪ ነኝ። እኔ ራሱ ምንድነው ተማሪ ነሽ? ግን ደስ ይላል። አሁን እኔ ጓደኞች አሉኝ፣ ኦርቶዶክስ ጓደኞች አሉኝ፣ ፕሮቴስታንት ነውና ኦርቶዶክሶችም ይሰብኩኛል ወይዘ ወደ እነሱ እንዲሄዱ ማለት ነውና ፕሮቴስታንቶችም ይሰብኩኛል። ከዛ እኔ መሀል ላይ ምን ማረኩኝ? ባይብልን ማንበብ ጀመርኩኝ። ያው ኦርቶዶክስ 81 አሃዱ ነው፣ የፕሮቴስታንቶች 66 ነውና ያው ኦርቶዶክስ ፕሮቴስታንቶችም የሚሰብኩት ፕሮቴስታንትም የሥላሴ አማኝ ነው፣ ኦርቶዶክስም የሥላሴ አማኝ ነው። በኢየሱስ አምላክነት ሁለታችሁም ታምናላችሁ። ያው እነሱ ፕሮቴስታንቶች በማርያም አማላጅነት ባያምኑም ማለት ነው ማርያም ታማልዳለች ብለው ባያስቡምና ግን አሁን ኢየሱስ አምላክ ነው፣ ኢየሱስ ጌታ ነው ምናምን ሲባል ባይብልን ማንበብ ጀመርኩኝ። ሳነብ እኔ ኢየሱስ እኔ አንደኛ ነገር እኔ አምላክ ነኝ አላለም ባይብል ላይ ማለት ነው። እኔ አምላክ ነኝ ያለበት ምናምን የለም። በቃ እንደውም እኔ ሰው ነኝ ይላል ዮሐንስ 8:40 ላይ እኔ ሰው ነኝ ይላል ጳውሎስ ራሱ በእግዚአብሔርና በሰው መካከል ያለ መካከለኛ ሰው ነው ይላል ኢየሱስም ማለት ነው። ከዛ እኔ ደግሞ እንዴት ለምንድን ነው ክርስቲያኖች ኢየሱስን አምላክ ነው የሚሉት? ከምን ተነስተው ነው ባይብል ላይ ከሌለ የሚለው ነገር ጥያቄ ይፈጥርብኛል ሁልጊዜ ማለት ምን ትያለሽ? እኔ መጽሐፍ ቅዱስ ብዙም አላነብ፣ ዮሐንስ ወንጌልን ግን አንብቤ ጨርሻለሁ። ጥቅስ ግን አልይዝም ግዕዝ ስለሆነ። አዎ ያኔ አሁን አማርኛውን ምናምን አንብቤ ችግር የለም። አሁን ብዙ ጊዜ እንትን ይላልና የለም አሁን ከዘፍጥረት እስከ ራዕይ ዮሐንስ ድረስ ኢየሱስ አምላክነቱን የሚገልጽ አንቺ ለምን ልብሽ ማለት ምን አስበሽ ነው ሁለቱም እንዲሰብኩሽ ፈቀድሽላችሁ? መስበክ አሁን ለምሳሌ እኔ አሁን አንቺ ስምሽን አላውቀውም ግን እንትና በይ ለምሳሌ እቴጌ ልበልሽ፣ እቴጌ ነው የሚለውና እቴጌ ትክክለኛ ሃይማኖት እስልምና ነው ግብሽ። እኔ አሁን ማምነው ትክክለኛ ሃይማኖት እስልምና ነው። እስልምና የተፈጥሮ ሃይማኖት ነው። አንቺ ሄዳንሽውን የሆነ ሰው እንዲድን ትፈልጊያለሽ። አሁን ለምሳሌ አንቺ ኦርቶዶክስ ነሽ፣ ኦርቶዶክስ ትክክለኛ ሃይማኖት ነው ብለሽ ነው የምታምኚውና የሆነ ሰው ቢኖርህ እንዴ ኦርቶዶክስ እንዲድን ትፈልጊያለሽ። በቃ የሆነ ሰው ከገሃነም እሳት እንዲድን ትፈልጊያለሽ። ጠላትሽም ቢሆን ገሃነምን አትመኝለትምና አይደለም። እኔ ለራሱ ጥያቄ የሚሆንብኝ ሰው ከእስልምና ወይ ወደ ክርስትና ሲመጣ ከሲኦል ዳነ ይባላል። ከዛ ደግሞ ኦርቶዶክስ ሆኖ ወደ ሙስሊም ሲሄድ ይኸው በቃ ዳነ በቃ ምናምን ይባላል። ይሄ ነገር እኔ ያልገባኝም። እኔ ራሱ ጥያቄ እየሆነብኝ ነው። ጴንጤም ሲቶ በቃ ዳነ እኮ። አሁን ምን መሰለሽ ሁሉም በራሱ ትክክል ነው። አሁን እቴጌ በራሷ ልክ ናት። ለእቴጌ ኦርቶዶክስ እምነት ገነት መግቢያዋ ነው። በቃ ኢየሱስ አምላኳ ነው። ገባሽ? እቴጌ ለዚህ በኦርቶዶክስ እምነት ልክ ነች። ፎዚታ ደግሞ እንደ እስልምና ትክክለኛ ሃይማኖት እንደሆነ ልክ ነው። ፕሮቴስታንቱም እንደዛ ያስባል። ግን እዚህ ምድር ላይ ደግሞ ባይገርምሽ ብዙ እውነት የለም፣ ብዙ አምላክ የለም። ገባሽ? አሁን አንድ አምላክ ነው ያለው፣ አንድ እውነት ነው ያለው። ኦርቶዶክሱም የኔ እምነት ነው ገነት የሚያስገባው ቢል፣ ፕሮቴስታንቱም የኔ እምነት ነው ገነት የሚያስገባው ቢል፣ ሙስሊሙም እንደዛ ቢል ያለው ግን አንድ አምላክና አንድ እውነት ነው። ያን እውነት ደግሞ የሰው ልጅ ነፃ ፍቃድ ተሰጥቶታል። አሁን በእስልምና ምን መሰለሽ አንድን ሰው በሃይማኖት አታስገድጁ። አንድ የሌላ እምነት ተከታይ ቅድሚያ ምን ያደርጋል? ይማራል፣ ያነባል። ከዛ ነው አምኖ ነው እስልምናን የሚቀበለው ማለት ነው። አንድን ሰው አስገድደሽ ሙስሊም ማድረጋችም፣ አንድን ሰው በሆነ ነገር አታለሽ ሙስሊም ማድረጋችም። ለዛ ነው አይቻልም። ግን አንድ ነገር ልንገርሽ፣ የማልፈልገው አንድ ነገር በጣም የሚያስጠላኝ ነገር አብሬ እየሰራሁትም አብሬ ጓደኛውም ሆኜ ስለ ሃይማኖት ሊያወራኝ ከጀመረ አልፈልግም፣ አልወድም፣ አይመቸኝም።
አሁን በጣም ምትጆ አሁን እኔ በጣም ወዳቸው ክርስቲያን ጓደኞች ቢኖርኝ መግባባታችን በጣም ከሆነ እንትን ልላቸው እኔ ና አልልም እኮ እና አትይኝም። አሁን እኔ አንቺ ነይ ወደ ክርስትና አትይኝም። ምን ታደርጊያለሽ? ክርስትና ነው የምታስተምርኝ። እኔም ደግሞ አንቺን ነይ ወደ እስልምና አልልሽም። ቅድሚያ ወደ እስልምና ነይ ከማለቴ በፊት እስልምናን አስተምርሻለሁ። እስልምና ምንድን ነው? እስልምና የነብያት ሃይማኖት ነው ወይ? እስልምና ትክክለኛ አስተምሮት ነው ወይ? እስልምና የተፈጥሮ ሃይማኖት ነው ወይ? አንድ ፈጣሪ ሰዎችን የፈጠረበት ሃይማኖት ምን ይላል መሰልሽ? ቁርአን ላይ ምዕራፍ 30 ቁጥር 30 ላይ ሱረቱል ሩም ላይ ያቺ የሰው ልጆችን የፈጠረባትን ሃይማኖት ያዙ ይላል። እስልምና የተፈጥሮ ሃይማኖት ነው ሲሉ አሁን ሙስሊሞች ሰዎች የተፈጠሩበት ከአዳም ጀምሮ የሰው ዘር መነሻ የሆነው አዳም ጀምሮ ሙስሊም ስለመሆናቸው እስልምና እኔ አንቺን ሳስብሽ ማለት ነው አይመሬ ለስስልሽ ምንድነው እንትን ቤት ነው የምትሰሪው ምንድነው በሚባል የቲክቶክ ላይ አስታውሱኝ ንገሩኝ እስኪ ምንድን ነበር የሚባል ንጽጽር ነው እያጠናሁሽ ነው እኔ ምንም ቤት አይደለም። እኔ ጀስት አዳማጭና እንደዚህ የማገኘው ሰው እንደዚህ ማውራት እወዳለሁ፣ ማወቅ እወዳለሁ። ተቀልሽ ስለምንም ነገር ቢሆን ማወቅ እወዳለሁ። ልጅ አማራ ለምን ታፈጣለህ? ያው ንጽጽር ቤት ነው የምትሰራው። ስሙ ኧረ ሰላም አሜን። እንዴት ነህ? ሰላም ዋላችሁ? ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ዋላችሁ? ደህና ነን፣ ሰላም ነው። የትኛው እግዚአብሔር ይመስገን ግን ሰማይና ምድርን ይሁን ብሎ በቃሉ ይፈጥራል። አዎ ሰማይና ምድርን ይሁን አለ፣ ሰማይና ምድርም ተፈጠረ። ያ እግዚአብሔር ግን ዘፍጥረት ላይ ያለው አብ ነው አይደል? አዎ አዎ ሰማይና ምድርን በቃሉ የፈጠረው ያ እግዚአብሔር ዘፍጥረት ላይ ያለው ነው እንጂ ኢየሱስ አይደለም። አረ ኢየሱስ ወልዱ አዳም በመብሉ ያጠፋውን ጥፋቱን አዳሙን ወደ ገነት ይመለሰው ዘንድ የተወለደ የድንግል ማርያም ልጅ የቀራንዮው ንጉስ አልፋና ኦሜጋ አልፋና ኦሜጋ እግዚአብሔር አብ ነው እንጂ ኢየሱስ አልፋና ኦሜጋ አይደለም። ኢየሱስ መጀመሪያ ያለው እንደውም ምን ይላል መሰለ ከማህፀን ጀምሮ የሰራኸኝ ይላል። የሆነ የተሰራ ነገር መጀመሪያ ያለው ገባ። ቆይ አንቺ አሁን ምን ልፈልግሽ ነው? እና ቆይ እኔ አድምጫት እና እቺ ልጅ አሁን ሃይማኖት ቤት እየነጻጸረች አይደለም ነው ንገሩኝ። የምትሰሪው ግን ንጽጽር ቤት ነው የሚሰራው። ምንድነው የፈለግሽው አንቺ አሁን? እኔ አሁን የፈለኩት እንደው ተቃል አንተ እግዚአብሔር ይመስገን ስትለኝ የትኛው እግዚአብሔር? አሁን እግዚአብሔር የተባለው እንደ ባይብል እግዚአብሔር አብ ነው ገባ። እግዚአብሔር መንፈስ ቅዱስ የለም። እግዚአብሔር ወልድ የሚል ባይብል ላይ የለም። እግዚአብሔር አብ የሚል ነው ያለውና የትኛውን እግዚአብሔር ነው የምታመሰግኝ? እግዚአብሔር አብ፣ እግዚአብሔር ወልድ፣ መንፈስ ቅዱስ መጽሐፍ ቅዱስ ላይ የለም እያልሽ ነው ወይስ እንዴት ነው የምትይው? አዎ የለም፣ የትም ቦታ እግዚአብሔር ወልድ የሚል የለም ባይብል ላይ ራሽ። አዎ የትም እግዚአብሔር አሁን ለምሳሌ እንደ ባይብል ለኢየሱስ አምላክነት ተብሎ የሚጠቀሱ ጥቅሶች አሉ ገባ። ለምሳሌ ዮሐንስ 1:1 ጀምሮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ዮሐንስ 1:1 ላይ ያለው ለኢየሱስ አምላክነት ተብሎ ይገለጻል። ለአብም አብ እንደው ዘዳግም 6:4 ላይ አብ አንዱ አምላክ አብ እንደሆነ ይገለጻል። ግን መንፈስ ቅዱስ አምላክ የተባለበት ራሱ ባይብል ላይ የለም። መንፈስ ቅዱስ ሶሪ አንዴ ማደማ ወጥ የምፈልገውን አውርቻለሁ ትላላችሁ። ንጽጽር ላይ ነው ሰሪ ያለች ትንሽ ካዳመጡ በቂ ነው። የኢየሱስ አምላክ እንዳልሆነ ካዳመጡ በኮመንት ጽፈውላት ነው ንጽጽር ምናምን ብሎ እንጂ ኬታ ቃልች ሞቴ 4 ሰው ነው ገስት ያዘው ማስገባት አይችልም። ይሄኔ ያስፈልጋው ደግሞ ኧረ በእናታችሁ በእንትን መጡ ደግሞ እንዴ። ሰላም ሰላም። አይ ቴዲ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? አለሁ አልሐምዱሊላህ።
ስልክ ነው ወይስ እያዳመጣችሁ ነው መዝሙር ወይስ? እንደዛ ሳይሆን ሰጥ ገፈበት። አይ እያዳመጣችሁ ከሆነ አረብሻችሁ ብዬ ነው ልወጣ ብዬ ማለት ነው። እየተጫወተ ነው እዛ ማነው ትንገር ነው ስልክ ተደውሎበት ነው። እንዴት ነሽ ታዲያ? የት ሀገር ነሽ? ወዴት ነሽ? ስምሽስ እንዴት ነው? ምንድነው? ደህና ነኝ እኔ አልሐምዱሊላህ። አሁን ግን የሆነ ነገር ስትለኝ የሆነ ጥያቄ ተፈጠረብኝና ካልደበረ ልጠይቅህ። አሁን እግዚአብሔር ይመስገን ስትለኝ የትኛው እግዚአብሔር ነው ይመስገን ያለኝ ብዬ ሀሳብ ያዘኝ። ያኔ እግዚአብሔር አብ እኮ ፈጣሪ ነው፣ ግን አሁን እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ በእርግጥ አንተ ልክ ነህ። የመዳም ቅመም የሚለው ነው መሰለኝ የመዳም ታክሲ ጫጫታ አለ። በእርግጥ አንተ ልክ ነህ። ምን ልክ እንደሆንክ ታውቃለህ? ባይብል ላይ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚል የለም በትክክል ማለት ነው። እግዚአብሔር አብ ነው እግዚአብሔር ተብሎ የተጠራው ከዘፍጥረት እስከ ራዕይ ዮሐንስ ማለት ነው። እንዴ በምን መታችሁ ነው? ወዴት ናችሁ? እንዴት ናችሁ? ሰላም ልትመለስ ነው መሰለኝ ወደኛ። እስቲ ምንድነው ያልገባሽ ነገር ምንድነው ነው? አሁን ያልገባኝ ነገር ምን እንደሆነ ታውቃለህ? አሁን እኔ ባይብልን ሳነብ ደግሞ አሁን አብዛኛውን ክፍል አንብቤያለሁኝ። ኢየሱስ አምላክነቱን የሚገልጽ ነገር የለም። አሁን ኢየሱስ ዮሐንስ ወንጌል ላይ ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል። ጳውሎስም እንደዚህ በእግዚአብሔርና በሰዎች መካከል ያለ መካከለኛ ሰው ነው ብሎታል፣ ኢየሱስም ማለት ነው። እና አሁን አብዛኛው ቦታ ባይብል ላይ ኢየሱስ ማለት እንዴት ምን ለማለት ፈልገሽ ነው እያወራሽለሽ? እያወራው ያለሁትማ እኔ ኢየሱስ አምላክ ነው ባልና ከዛ ባይብል ላይ ሲሄድ ደግሞ ኢየሱስ እኔ አምላክ ነኝ አምልኩኝም አላለም። አምላክነቱን ደግሞ የሚገልጽ ነገር የለም። ነብይ እንደሆነ ተናግሯል። አሁን እንደሆነ እሺ፣ አንቺ ስለ አምላክ እያስረዳሽን ነው? ስለ ኢየሱስ ክርስቶስ እያስረዳሽን ነው? እየጠየቅኩ ነው እኔማ ለማወቅ ከፈለግሽ የት እንላክሽ መሰለሽ? እፎይ ጋር ሂጂ እንደ ሀሳብ። አይ እሱ ጥያቄ አይመልስም። እሱ እኔ ሲሳደብ ነው የማውቀው። እኔ አንቺ አታውቂም። አንቺ የምታመልኪው ማለት ድንገርሽ አሁን እንደዚህ ለመነጋገር ሳይሆን ማለት ነው። በስነ ስርዓቱ እፎይ ጋር ሂጂና እፎይ ያስረዳሽ። አይደለም አንቺ ኦርቶዶክስ ነሽ። ለዚህ ለኦርቶዶክስ አንድ ሃይማኖት ያለበት አይደል? አንቺም ኦርቶዶክስ ነሽ። የምታመልኪውን አምላክ ማወቅ አለብሽ። ሰው ነው አምላክ ነው ምንድን ነው ማመልከው? እንዳንቺ ባልኮች ነው አሁን የመጣሽው። እኔ ድንጋይም ቅጠልም ላምልክ ማን ምን አገባው እንዴ? እኔ እንድድን አትፈልጊም እንዴ? እኔ ምን አገባኝ ስላንቺ መዳን? እኔ የትም ግቢ የምታምኚውን እመኚ። በሰው ፊት ለመሰከረልኝ ነገ በአብ ፊት እመሰክርለታለሁ ብሏል ኢየሱስ ማለት ነው። ምስክርነት ስጪ። ኢየሱስ አምላክ ነው ብለሽ መስክሪ። ለምን ታፍሪያለሽ? ለምን አፍራለሁ? እኔማ በሃይማኖቴ እኮ አላፍርም። ሌሽ አፍራለሁ? ለምሳሌ አሁን እኔ እምነቴን አልደበቅሁ፣ በውስጤ አልደበቅሁ። ጽድት ጥሪ ያልኩ ኦርቶዶክስ። ፕሮቴስታንቶች አሁን ባገኙት አጋጣሚ አምላካቸውን ይሰብካሉ። ባገኙት አጋጣሚ አሁን ፕሮቴስታንቶች ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው፣ ኢየሱስን ተቀበል። ሀታ ታክሲ ውስጥ ራሱ አብረሻቸው ቁጭ ካልሽ ለኢየሱስ ካላቸው ፍቅር የተነሳ እኔ አሁን ሰው ጋር መነጋገር ምክንያቱም ሙስሊም ጓደኞች ነፍ ስላሉ መነጋገር አልፈልግም። ስለዚህ አንቺ ሚውት አድርጊ። ቆይ እኔ ቴዲ ሊያስተምረኝ ፈቃደኛ ነው። አንቺ ግን ምንም ለመማርም ለማስተማርም ፈቃደኛ አይደለሽም። አንቺ ሚውት አድርጊ። ቴዲ ምን መሰለ አንድ ሃይማኖት ትክክለኛ ሃይማኖት ነው። ትክክለኛ ይፈጣል። ይኸውልሽ ትክክለኛ ሙስሊም እውነት እስላም ከሆነሽ ትክክለኛ እስላም ከሆነሽ ማለት ነው ልንገርሽ፣ ስለ ሰውም ሃይማኖት ሄደሽ ማውራት የለብሽም። ስለ ራስሽ በቃ ስለ ራስሽ እና ስለ ራስሽ ብቻ በውስጥሽ እንትን ያለሽ እንጂ ይሄዱ ባሉ ምላስ ባቆሙ ኦርቶዶክስ ምንም አትሆንም። ተለመልማለሽ እና ደህና ደርሽ ይሄታለም። ደህና ደርሽ ቴዲ
ፈጣሪ እንዴ ነማ ቴዲ ምን መሰለክ ደንቆሮ ነሽ አንቺስ? አይ ደንቆሮ እንኳን አትበይ። ስድብ ኃጢአት ነው። ስድብ ኃጢአት ነው። አትሳደቢ ማሬ። ቆይ አሁን አንቺ የመጣሽው ስለ ሃይማኖት ልታወሪ ነው ዋላ ልትጫወች ነው? አይ እኔ ቴዲ ፍቃዱን ጠይቄ ፍቃደኛ ከሆነ ነው፣ ካልሆነ እኮ እኔ ምንም አላስገድደውም። ካልፈለገ እወጣለሁ። ችግር እሱ አሁን እንደ ማንኛውም ሰው ለመጫወት ነው የገባው። እዚህ ጋር ስለ ለመጫወት ነው አስፈላጊ ነው እና እግዚአብሔር ይመስገን ነው አሁን ማለት ነው ነገር ልንገርሽ፣ እዚህ ጋር መጠየቅ የሚያስፈልግሽም ነበር ያንቺንም ባለሽ። እሺ ቆይ አንቺ ታይስቲ አሁን ሴቶች አሁን በቃ እንትን አይደለችም። ቴዲ ንገረኝ፣ አንተ ለማውራት ፍላጎት ካለን ይቅርታ ጠይቄ ምናምን በፊት ጫወት እኮ ነው ስለ ሃይማኖት እንድመልሽለት እንዴ ቴዲ አፋለው እኮ ዱድ አይደለም እሱ ያውራ። እናቱ ዝም በይ አንቺ። እንዴ ታውኛ ልመልስልሽ የምችለው እኔ ነኝ። አትመልሽልኝ። ቴዲ ያውራ፣ እሱ ይመልስልኝ። ቴዲ ዝም በል በቃ እኔ ነኝ የምመልሰው። ፈጣሪ እሺ ጥያቄን ትመልሽልኛለሽ? እሺ ጠይቂኝ እመልስልሻለሁ። ሲጀመር ቆይ እኔ ጥያቄውን እዚህ ጋር መመላለስ እኮ እንችላለን፣ ግን በዚህ ሰዓት አሁን አንቺ እዚህ ላይ ብላይ መተሽ ወይም ከነሱ ጀስት በቃ ፈታ ለማለት ነው የገቡታ። እዚህ ጋር አሁን አንቺ ላይ ማለት ነው ቢያላልም አሁን አንቺ ለሱ እኮ እየተቆረቆርሽ ነው። ጥያቄን ትመልሽልኛለሽ? ለሱስ ቢሆን ጥያቄውን ኦኬ ብትጠይቂውስ ምን ልትሆን እንድትጫዋችን ያስገባሻ? አሁን እዚህ ጋር እግዚአብሔር ፍቃድ ጠይቄ ልጠይቅህ ብዬ ነው። አሁን ጥያቄን ትመልሽልኛለሽ? አሁን አንቺ እኔ አንድ ነገር ብቻ ልጠይቅሽ፣ በሴት ልጅ ዙሪያ አንድ ነገር ልጠይቅሽ። እኔ ልመልስልሽ እችላለሁ። እኔ የጠየቅኩሽን ደግሞ እዚህ ጋር ልጠይቅ የመጣሽበት ምክንያት እሱ እግዚአብሔር ይመስገን ማለቱ ለአንቺ እግዚአብሔር ይመስገን ብሎ ስለመለሰልሽ ምንድነው የሆነ ያንቺን ያኔ ያንጨርጭሮሻል? እኔ ራላ አንጨረጨረኝም። ለምን ያንጨረጨኛል? ጀስተኝ ግን ማለት እኮ ነው እሱን አንቺን አሁን እንደዚህ ስለ ጥያቄ ምናምን ማንሳት የፈለግሽው እኮ እግዚአብሔር ይመስገን ብሎ ስላለሽ ብቻ ነው። አይ ጥያቄ ፈጠረብኝ። እግዚአብሔር ይመስገን ስትል የትኛው እግዚአብሔር ነው የሚመሰገነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው አልኩት። አልሐምዱሊላህ ብለሽ መለሽለታ። ምንድነው አልሐምዱሊላህ ማለት እዚህ ጋር ብሎ የጠየቀሽ ነገር አለ እንዴ? ላሻቲም እዚህ ጋር ያኔ ለማክበር ለመከባበር ከሆነ እሱም ባለሽ መልኩ ትመልሻለሽ፣ አንቺም በራስሽ ትመልሻለሽ። አለቅ ከዛ ሲቀጥል መጫወት ያለብሽን ትቀጥያለሽ እንጂ ምንድነው ምናምን አሁን አንቺ ብትጠይቂ ራሱ አንድ ነገር አመልሽም ወይ እዚህ ጋር እኔ መልስልሻለሁ። የፈለግሽውን ጥያቄ መልስልሻለሁ። አሁን እኔ ልጠይቅሽን መልሽልኝ እኮ ለመጠያየቅ አልኩሽ እኮ ለመጠያየቅ የመጣሽው አንቺ ስለነዚህ ልጠይቅሽ አንድ ጥያቄ ልጠይቅሽና በሴት ልጅ ዙሪያ ከዛ በኋላ ለመጠየቅ እኮ እንጠያየቃለን። አንቺ አሁን እዚህ ጋር የመጣሽው ሌላ ነገር አታውሪያ። በቃ አወራን እኮ ከ10 ደቂቃ በላይ አወራን እኮ። ሌላ ሰከንድ ማላወራን የምን ደቂቃ ነው የምቆጥረው? ቴዲ እንደዚህ ዘይነን ነገር ማለት ነው ምንም ነገር እንትን ስለ አሁን እሺ ባይብል አሁን የተፈታችን ሴት አታግቧት የረከሰች ጋለሞታ ናት ይላል። አሁን ይሄ ነገር ፌር ነው ታያለ? ይሄ ጋር ማለት ነው ብዙ ስለዚህ እኮ መጠየቅ የምፈልግ ካለ አሁን እሺ ቴዲ አውራ። ቴዲ ሊወጣ ነው በቃ። አሁን ሴቷ ምን እሱንም ቢሆን እንድታስወሪው አልፈልግም። ማውራት የለበትም። ቻው ልበለው እንዴ? ቻው ልበለው ያንቺ ሰላምታቸው አልሽው አላልሽው? ፈጣሪ በዚህ ሴት ልጅ በማህበር ዝም ትበል እንድትናገር ማንም አልፈቀደላትም ይላል ባይብል። ስለዚህ አሁን ቃሉን አክብሪ፣ የእግዚአብሔርን ቃል አክብሪ። ኖ አልኩሽ እኮ አዳምጪኝ። እዚህ ጋር ማውራት ካለብሽ ልጅቱን ለምን እየሳብሽው ያለሽው ሌላ ውስጥ እንዲያወራ የምታደርገው አንቺ ነሽ እያደረግሽ። ስለዚህ እዛ ማውራት አይጠበቅበትም። እሺ ቆይ እሱን ቻው ልበለው ያለዛ ዝም በይ አንቺ። አንደኛ ቆሮንቶስ ላይ ሄደሽ ስሚ፣ አንደኛ ቆሮንቶስ ላይ ሄደሽ እኔ ምልሽን አዳምጪ። ምዕራፍ 14 ቁጥር 34 ላይ ሄደሽ ሴቶች በማህበር ዝም ይበሉ ህግ ደግሞ ዝም እንዲሉ ነውና እንዲገዙ ነው የተፈጠሩት ብሏል እንጂ እንዲናገሩ አልተፈቀደላቸውም ብሏል። ስለዚህ ዝም በይ፣ እንዲገዙ እንጂ እንዲናገሩ አልተፈቀደልሽም። ኦኬ ይሄን ካልሽ እኔን እኮ ልጠይቅሽ እንድመልስ እንዳወራ እያስገደድሽ ነው። እንደዛ ካልሽ ያንን ዝም በይ በቃ። ቴዲዬ እናመሰግናለን ስለ ትዕግስት። እውነት አንተ መልካም ሰው ነህ። ሴቶቹ ግን በቃ አንተ እንዳናግርህ ጭራሽ አልፈለጉም። እኔ የምጠልፈው መስሏቸው ይሆን አላውቅም። እና እናመሰግናለን። ጨዋ ነህ። ፎሎ አድርጌሃለሁኝ፣ ፎሎ መልሰልኝ። በቃ እናመሰግናለን። ቻው ፈጣሪ
አዎ እሱ ፎሎ ካረገኝ ይህም ሆነም በሆነ አጋጣሚ ቤቴ ይመጣል። ጀማ ዋላችሁ ደህና ናችሁ? ኧረ ሴቶች አሚርን እንሳበው እንዴ? አሚር ከሰው ጋር